ዲያብሎስ ዕፀ በለስ ብሉ አለ እንጂ ቀጥፎ አላጎረሳቸው። ቀጥፎ የበሉት እነሱ ናቸው። እንዴት ሊበሉ ቻሉ ብለን ብንል ልቦናቸው ስለተሸነፈ፣ በፍላጎተኛ ልቦናቸው ድል ስለተነሱ፣ ፈታዊ ልቦናን ገንዘብ አድርገዋልና አዳምና ሔዋን እንደበደሉ ልጆቻቸውም እንዲሁ በደሉ ይላል። ዲያብሎስ እንደ ሰው የሚበላ አይደለም፣ መብል አይፈልግም። ዲያብሎስ እንደ ሰው ዝሙት አይሰራም፣ ዝሙት የሚሰራበት አካል የለውም፣ ወይም ስጋዊ ነገሮች የሉትም። ነገር ግን በልቡ በበደለው በደል ወደ ዘላለም ጨለማ ተጥሏል። ወደኋላ መመልከት ነው። ኤችአይቪን አሳልፋለች፣ ኮቪድን አሳልፋለች። ስንት ጦርነት ግን ድንቅጥ የሚል የለም። አይኑ ብቻ ነው እንጂ የሚቁለጨለጨው፣ ልቡ የሚንበረከክ ግን የለም። የወንዱም የሴቱም የሰባኪም የተሰባኪም አይኑ ይቁለጨለጫል እንጂ ምንም ልብ ግን አልተሸነፈችም። ጌታ ልቡ ያዘነና የተከዘ አዳምን ያድነው ዘንድ ወደደ። ለምንድን ነው የወደደው? ልቡ ስላዘነ። አጥብቀ ልብህን ጠብቅ የሕይወት መውጫ ከሱ ነውና ይላል። የኤልያብን የመልኩን ውበት አትመልከት፣ ልቡ ጠማማ ነው። ናኩት። እናንተ በኃጢአት አግድም አግድም ትሄዳላችሁ፣ እኔ ደግሞ በመቅሰፍት አግድም አግድም እከተላችኋለሁ። ስለዚህ ጌታችን ሲያስተምር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና እንዴት እንደሚታይ እኮ ተናገረ። ቅዱስ ጳውሎስ ከረጅም ዘመን በኋላ እስራኤልን እንዲገስጻቸዋል። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ተጠንቀቋል። ክፉና የማያምን ልብ ዝም ብለው እየተንጋጉ የሚጋፉ ሰዎችን እናገኛለን። ማርቆስ ወንጌል ምዕራፍ 5 ላይ ዝም ብለው የሚጋፉ አጃቢዎች፣ የምታምነውን የሚያጅቡ አጃቢዎች። በእምነት ጉዞ ላይ አጃቢ መሆን አያስፈልግም፣ አማኒ መሆን ነው የሚያስፈልገው። አምኖ መጠቀም። እግዚአብሔር ቸር እንደሆነ ቀምሳችሁት አምኖ ማጣጣም ነው። እና አቡነ ሳሙኤል ጋር ሲሄድ አንበሳውን እየጋለቡ በአንበሳው ላይ የጸሎት መጽሐፎች ልባቸው ነው። አዲስ ልብና አዲስ መንፈስ እሰጣችኋለሁ፣ የድንጋዩን ልብ ከእናንተ አወጣለሁ፣ እኔም አምላካችሁ ሆናለሁ፣ እናንተም ሕዝብ ትሆኑኛላችሁ አለ። ሲገስጸውም እንኳን ይሄ ተግሳጽ የመጣብኝ ከእግዚአብሔር ነው ብሎ ንስሐም ይገባል። ለእግዚአብሔር እጁን የሚሰጥ የሚያምን ልብ እግዚአብሔር ይፈልጋል። ለሚያገለግሉ ካህናት ቅን ልቦናን ሰጣቸው። ለሚያገለግሉ ካህናት ቅን ልቦናን ሰጣቸው። አያችሁ፣ እግዚአብሔር የሚገለገለው በቅን ልቦና ነው። እመቤታችን የምትገለገለው በቅን ልቦና ነው። ከልብ የተረፈ ነው ሁሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባቶቻችን፣ ክቡራን አባቶቻችን፣ ካህናት፣ ዲያቆናት፣ ሊቃውንተ ቤተክርስቲያን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ከረማችሁ? እንደምን አመሻችሁ? ልዑለ ባሕሪ ልዑል እግዚአብሔር ክብር ምስጋና ይድረሰው። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። በደመ መለኮቱ ለተቀደሰ ለመስቀሉ ምስጋና ይድረሰው። ለቅዱሳኑ ሁሉ በየጸጋቸው በየክብራቸው ምስጋና ይድረሳቸው። ልዑል እግዚአብሔር ለሁላችንም ምስጢሩን፣ ጥበቡን፣ ማስተዋሉን ይግለጽልን። አሜን። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። እንደ እግዚአብሔር ፈቃድ በምንቆይበት ሰዓት የምንማማርበት ኃይለ ቃል ይሆናል። በማቴዎስ ወንጌል በምዕራፍ 5 ቁጥር 8 ላይ ያለ ቃል ነው። አምላክ ወልደ አምላክ የባሕርይ አምላክ መድኃኔዓለም እግዚአብሔር ከሰማያ ሰማያት ወርዶ ከድንግል ማርያም በድንግልና ተጸንሶ በድንግልና ተወልዶ በዮርዳኖስ ዕዳ በደላችንን ደምስሶልን የአንድነት የሦስትነቱን ምስጢር ከገለጠ በኋላ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾሙ ስስትን በትዕግስት ትዕቢትን በትሕትና ገንዘብ መውደድን በገንዘብ መጥላት ድል ነስቶ 3ቱ አርእስተ ኃጣውእ በ3ቱ አርእስተ ምግባራት በጾም
ድል ከነሳ በኋላ እናንተም ድል ንሱ ብሎ ሰጥቶ የሥራው መጀመሪያ ያደረገው ማስተማር ነው። ሁሉም ከእግዚአብሔር የተማሩ ይሆናሉ ብሎ በዮሐንስ ወንጌል በምዕራፍ 6 ቁጥር 45 ላይ እንደተመዘገበው እግዚአብሔር ኢየሱስ ክርስቶስ ትምህርት ጀምሯል። ትምህርቱም አዲስ ትምህርት ነው። እንዴት ነው አዲስ ትምህርት ማለት? መንግስተ ሰማያትን የሚያውቃት ስለሌለ እንኳን መንግስተ ሰማያት ለመግባት ይቅርና ሰዎች ምድረ ርስት መውረስ አቅቷቸው በረሃ ላይ እንደ ቅጠል ረግፈው ቀርተዋልና እሱ ግን ሰማያዊ ተስፋ የዘላለም ሕይወት ያለባትን መንግስተ ሰማያትን ገልጿታል። መንግስተ ሰማያት የሚገባበትን መንገድ አስተምሯል። አንቀጸ ብፁዓን የተመሰገኑ ሰዎች የሚገቡበት በር ተብሎ የተራራው ስብከት የተባለው ከማቴዎስ ወንጌል ከምዕራፍ 5 እስከ ምዕራፍ 7 የአንድ ቀን ጉባኤ ያስተማረበት ትምህርት ነው። እንግዲህ ይህንን ብዙ ጊዜ በተለያየ ጊዜ በተለያዩ የቤተክርስቲያን መምህራን ተምረነዋል። እኔ ከዚህ ክፍል ውስጥ 8ኛውን ቁጥር እንድንማማር ያነሳሁት ቅድም ከተነበበልን ወንጌል ጋር አብሮ እንዲሄድልን ነው። በልቡ ተንኮል፣ ክዳት፣ ሽንገላ የሌለበት እውነተኛ እስራኤላዊ ብሎ ናትናኤልን ጌታችን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ አመስግኖታል። በመድኃኔዓለም አንደበት መመስገን በጣም ከባድ ነው። በጣም ልዩ ክብር ነው። ልዩም ጸጋ ነው። ልዩም ብቃት ነው። ይህንን ማግኘት ለሐዋርያው ለናትናኤል ምን ያህል የልብ ቅድስና፣ ምን ያህል የልብ ንጽህና፣ ምን ያህል ልቡ ለእግዚአብሔር የተመቸ እንደሆነ የሚያስረዳ ነው። ከእግዚአብሔር ምስክርነት በላይ ሌላ ምስክርነት ስለሌለ ማለት ነው። ስለዚህ አሁንም በዚህ ዙሪያ ላይ እንድንነጋገር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና የሚለውን ርዕስ ወስደን በእግዚአብሔር ፊት ልቦቻችን የተመቹ እንዲሆኑ ትምህርቱ ያመለክተናል ማለት ነው። ወደ ልብ ንጽህና ከመሄዳችን በፊት ንጹህ ልብ ምን አይነት ነው ብለን ከመመልከታችን በፊት ንጹህ ያልሆነ ልብ አለ ወይ ብለን ጥያቄ እናንሳና እንመልከት። ንጹህ ያልሆነ ልብስ እንዴት ነው የተገለጠው? በማን ነው የተገለጠው? ምንስ ነበረ ውጤቱ ብለን ብንል ብዙ ዝርዝር ሳንሄድ ትንቢተ ኢሳይያስ 14ኛው ምዕራፍ መመልከት ይበቃናል። የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ማህበር የሌሎቹም መላእክት ማህበር የነበረ አሐዜ መንጦላዕት ቅሩበ እግዚአብሔር ተብሎ እንዲያውም የበላያቸው የነበረ ሳጥናኤል ከምን የተነሳ ነው ከእግዚአብሔር ጋር የተጣላው? በምን የተነሳ ነው ከመላእክት ማህበር የተለየው? ከምን የተነሳ ነው እግዚአብሔር ሳይራራለት ወደ ዘላለም የጨለማ ጉድጓድ የጣለው ብለን ብንል ከክፉ ልብ የተነሳ ነው። ዲያብሎስ እንደ ሰው የሚበላ አይደለም፣ መብል አይፈልግም። ዲያብሎስ እንደ ሰው ዝሙት አይሰራም፣ ዝሙት የሚሰራበት አካል የለውም፣ ወይም ስጋዊ ነገሮች የሉትም። ነገር ግን በልቡ በበደለው በደል በልቡ ከእግዚአብሔር ጋር በተጣላው ጠብ ወደ ዘላለም ጨለማ ተጥሏል። ልቡን አልጠበቀም ነበርና ማለት ነው። እግዚአብሔር ታላቅ ክብር ከፍ አድርጎ ቢሰጠው ነገር ግን ልቡን መጠበቅ ስላልቻለ እንደ ከፍታው ውድቀቱም ከፍቷል።
አዎ ስለዚህ አንተ በልብህ ወደ ሰማይ ወጣለው አልክ፣ ከፍ ከፍ ላለው አልክ፣ እግዚአብሔር ግን ወደ ሲኦል ጥልቅ ይጥልሃል። ስለዚህ የመጀመሪያ የልብ ችግር ገጥሞት በልቡ ምክንያት ቅጣት የተቀጣ ማን ነው ብንል ዲያብሎስ ነው። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 14ን መመልከት እንችላለን። እና እሱስ በቃ ሄደ፣ ወደቀ፣ ሞተ፣ የሱ የራሱ ጉዳይ ነው ልንል እንችላለን። ወደ ሰው ልጆች ህይወትም ስንሄድ የሰው ልጅ ከእግዚአብሔር ጋር የተጣላው የሰው ልጅ ጸጋና በረከቱን የተገፈፈው በምን ምክንያት ነው ብለን ብንል በልብ ምክንያት ነው። አሁን ዲያብሎስ ዕፀ በለስ ብሉ አለ እንጂ ቀጥፎ አላጎረሳቸው። ቀጥፎ የበሉት እነሱ ናቸው። እንዴት ሊበሉ ቻሉ ብለን ብንል ልቦናቸው ስለተሸነፈ፣ በፍላጎተኛ ልቦናቸው ድል ስለተነሱ በመጽሐፈ ዕዝራ ሱቱኤል ምዕራፍ 1 ቁጥር 26 ላይ ፈታዊ ልቦናን ገንዘብ አድርገዋልና አዳምና ሔዋን እንደበደሉ ልጆቻቸውም እንዲሁ በደሉ ይላል። ፈተወ ማለት ተመኘ ማለት ነው። ምኞተኛ ልቦና። ዲያብሎስ ሰውን ድል የሚነሳው በምንድነው? በምኞተኛ ልቦናው ነው። ስልጣን የሚመኝ ከሆነ እንደ ሄሮድስ በስልጣኑ ይመጣል። ገንዘብ የሚመኝ ከሆነ እንደ ይሁዳ በገንዘብ ይመጣበታል። መብል የሚመኝ ከሆነ እንደ ኤሳው በመብል ይመጣበታል። ሴት የሚወድ ከሆነ እንደ ሶምሶን በደሊላ እንደመጣ ይመጣበታል። ጌጥ የምትወድ ከሆነ ሴቷም ደግሞ እንደ ኤልዛቤል በጌጥ ይመጣበታል። በምትወደው ማለት ነው። ለሰውነትህ የወደደችውን ነገር ከልክላት። ለሰውነትህ የወደደችውን ነገር ከሰጣት ጠላትን ባንተ ላይ የጨከነ ታደርገዋለች። ዲያብሎስ በሰዎች ላይ የሚጨክነው ሰዎች በሚወዱት ተጠግቶ ነው። ሲራክ 18 ቁጥር 30 ላይ ተመዝግቦ እናገኛለን። ስለዚህ የሰው ልጅ የመጀመሪያው ውድቀቱ የምን ችግር ነው እንል እንደሆነ በስጋዊያውን ሰው መድኃኒት የሌለው ልብ ኬዝ ነው ይባላል። ልብ ከባድ ነው እና አይታከም ከባድ ነው። ለዚህ ነው እኮ ነብየ እግዚአብሔር ዳዊት የልቤ ችግር ብዙ ነው አለ። አይቆጠርም፣ ተቆጥሮ አያልቅም። ተቆጥሮ የሚያልቅ አይደለም፣ በጣም ከባድ ነው። ስለዚህ የሰው ልጅም ውድቀት ስንመለከት የምንድነው እንል እንደሆነ የልብ ችግር ነው። ልቡ ንጹህ ያለ መሆኑ ችግር ነው። ገለጽ አድርገን እስቲ እንመልከተው። ዕፀ በለስን ብሉ አለ እንጂ ቀጥፎ አላጎረሳቸው። እነሱ ናቸው ቀጥፎ የበሉት አይደለ? እሱ ማስታወቂያ ብቻ ነው የሰራው፣ ጥቆማ ብቻ ነው ያከናወነው። ቀጥፎ በሉ። እኛ የምንሰራቸውን ኃጢአቶች በሙሉ ለወንዱም ለሴቱም እንዲህ አርጉ ብሎ ያቀርባል እንጂ አስገድዶ ስራ ያሰራም። ስለዚህ በዚህ ምክንያት የሰው ልጆችን ሕይወት ስንመለከት ለብዙ ነገሮች ልቦቻቸው ሲዳረጉ ቅዱስ መጽሐፍ ይነግረናል። ሰነፍ በልቡ አምላክ የለም ይላል። እንደነ ፈርዖን ብንወስድ ያ ሁሉ መከራ እንዴት እንደደረሰበት ደግሞ ሮሜ መልእክት ስንመለከት ንስሐ እንደማይገባ እንደ ልብ ጥንካሬ በእግዚአብሔር ቅን ፍርድ ቀን ቁጣም በራስ ታከማቻለህ። 9 መቅሰፍት፣ 10ኛ ሞተ በኩር፣ 11ኛ ስጥመት የገጠመው ምንድነው? በልቡ ባለ ክደት፣ በልቡ ባለ ክፋት፣ በልቡ ባለ ድንዳኔ። ዛሬም ዓለማችንን ብንመለከታት ፈርዖናዊ ጸባይ ይዛለች። ወደኋላ መመልከት ነው። ኤችአይቪን አሳልፋለች፣ ኮቪድን አሳልፋለች። ስንት ጦርነት ግን ድንቅጥ የሚል የለም። ድንቅጥ ፍንክች የሚል የለም። አይኑ ብቻ ነው እንጂ የሚቁለጨለጨው ልቡ የሚንበረከክ ግን የለም። አይኑ ግን ቁልጭልጭልጭ ይላል። የወንዱም የሴቱም የሰባኪም የተሰባኪም አይኑ ይቁለጨለጫል እንጂ ምንም። ልብ ግን አልተሸነፈችም። ልብ ያለመሸነፉ ምልክቱ የሚገጥሙት
መቅሰፍቶች ናቸው። አንትሙሰ ተሐውሩ ግድመ ግድመ በኃጢአት አነኒ አህውር ግድመ ግድመ በመቅሰፍት። እናንተ በኃጢአት አግድም አግድም ትሄዳላችሁ፣ እኔ ደግሞ በመቅሰፍት አግድም አግድም እከተላችኋለሁ። ዘሌዋውያን ምዕራፍ 26 7ኛው ቁጥር ላይ የተመዘገበ በእንቢተኝነት ብትጸኑ ጨምርባችኋለሁ። ስለዚህ ልብ በጣም ከባድ ነው። ልብ በጣም ከባድ ነው። ስለዚህ እንደ ልብ ጎዳና እግዚአብሔር ስለ ክፉ ልብ ብዙ ነገሮችን ያደርጋል። ብዙ ነገሮችን ይከለክላል። ሰላም ይከለክላል፣ በረከት ይከለክላል፣ ጤና ይከለክላል፣ ብዙ ነገሮች። ለዚህ ነው በመጽሐፍ ምሳሌ አጥብቀ ልብህን ጠብቅ የህይወት መውጫ ከሱ ነውና ይላል። እንግዲህ ወደ እስራኤል ህይወት ብንመለከት ወደ ኋላ እስራኤል ከ430 ዘመን ከግብጽ ባርነት በኋላ እግዚአብሔር ከላይ በቅዱስ ሚካኤል ከስር በሊቀ ነቢያት ሙሴ በአባታችን በቅዱስ አብርሃም ቃል ኪዳን ከዛ ከባርነት ቤት አወጣቸው። ከፈርዖን ባርነት ነፃ የወጡ እስራኤል ግን ከልባቸው ባርነት ነፃ ስላልወጡ ሁልጊዜ ልባቸው ይስታል። ስለዚህ በቁጣዬ ወደ ረፍቴ እንዳይገቡ ማልኩ አለ እግዚአብሔር። ስለዚህ እንደ ቅጠል ረግፈው ቀርተዋል። ስለዚህ ከአጋንንት ክፋት ይልቅ የሰው ልብ ክፋት ከባድ ነው። ስጋ የአኪ እምሰይጣን ማለት እዚህ ጋር ነው። ስለዚህ በአጠቃላይ እንግዲህ የሰዎችን ልብ ችግር ስንመለከት በብዙ መንገድ ኢትራይ ግርማ ርኤቱ ለኤልያብ የኤልያብን የመልኩን ውበት አትመልከት፣ ልቡ ጠማማ ነው ናኩት። ተመልከቱ፣ ንግስና ቤቱ ድረስ መጣ። ትዳር መጥቶለት ልቡ የሚመልስበት፣ እንጀራ መጥቶለት ልቡ የሚመልስበት፣ በረከት መጥቶለት ልቡ የሚመልስበት ኤልያባዊ ህይወት ያለው በርካታ ነው። ሰይጣን ሳይከለክለው የተለያየ ነገር ሳይከለክለው ልቡ የእግዚአብሔርን ስጦታ እንዳይቀበል የሚከለክለው በርካታ ነው። ስለዚህ ልብ በጣም አስቸጋሪ ስለሆነ አምላክ ወልደ አምላክ የባህሪ አምላክ መድኃኔዓለም እግዚአብሔር ወደዚህ ዓለም ሲመጣ ያደረገው ምንድን ነበር እንል እንደሆነ ልብ መቀየር ነው ስራው የጀመረው። ልብን መቀየር ነው። በአዲስ ልብ በአዲሱ በተዋህዶ ሃይማኖት በአዲሱ በወንጌል ክህነት በአዲሱ ወደ መንግስተ ሰማያት በሚያስገባው የልጅነት በአዲሱ መስዋዕት በስጋ ወልደ እግዚአብሔር በደም ወልደ እግዚአብሔር በአዲሱ በሐዲስ ኪዳን ቃል ኪዳን ለመጓዝ የግድ ያን ቃል ኪዳን ለመቀበል አዲስ ልብ ያስፈልጋል። ያለ አዲስ ልብ የሚያምኑት አይደለም። ያለ አዲስ ልብ የሚቀበሉት አይደለም። ያለ አዲስ ልብ ይህን ዘላለማዊ ስጦታ ለመቀበል አይቻልምና ሌሎችን ሰዎች ከሚለይበት መለያ ፈሪሳውያንም ነበሩ፣ ሰዱቃውያንም ነበሩ፣ አይሁድም ነበሩ። በዛ በጥበብ ጠማማ ልቦና እግዚአብሔርን ይቃወማል ብሎ እንደተመዘገበው እግዚአብሔር እሱን የማይቃወም እሱን የሚቀበል እናቱን ድንግል ማርያምን የሚቀበል መስቀሉንም የሚቀበል ወንጌሉንም የሚቀበል ስጦታዎችን ሁሉ የሚቀበል ለዛ የሚመች አዲስ ልብ ስለሚያስፈልግ በዛ ውስጥ ስለሚገኝ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ብሎ አስተማረ። ማስተማር ብቻ ሳይሆን ሰጠ አዲስ ልብ። ሕዝቅኤል 36 ቁጥር 25 ላይ ጥሩ ውሃ ረጭባችኋለሁ፣ ማየገቦ ነው፣ ከርኩሰታችሁ ከጣዖቶቻችሁ ሁሉ ትጠራላችሁ፣ አዲስ ልብና አዲስ መንፈስ እሰጣችኋለሁ፣ የድንጋዩን ልብ ከእናንተ አወጣለሁ፣ እኔም አምላካችሁ ሆናለሁ፣ እናንተም ሕዝብ ትሆኑኛላችሁ አለ። መንፈሴንም በውስጣችሁ አሳድራለሁ። እንዴት ደስ የሚል ስጦታ ነው! እንዴት ደስ የሚል በረከት ነው! እግዚአብሔር በሐዲስ ኪዳን ላለው ለአማንያን የሰጠው አዲስ ልብ ተሰጠ። ስለዚህ አስተማረው። ማስተማረት ብቻ ሳይሆን ስጦታውን ሰጠው። ያው እግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ እያሉ እነ ቅዱስ ጳውሎስ እኛ የክርስቶስ ልብ አለን እያሉ ልባቸው ሁሉ እንዴት የተባረከና የተቀደሰ እንደሆነ ግልጽ ሆኖ ተቀምጧል ማለት ነው። ስለዚህ ይሄንን የተቀበልነውን ስጦታ ልናቀውና ልንረዳው መጀመሪያ ይገባል ማለት ነው።
ሁል ጊዜ እግዚአብሔር ከኛ ጋራ የሚሆነው እንደ ልባችን ፈቀደ እግዚ ያግዕዞ ለአዳም ሕዙነ ወትኩዘ ልብ። ጌታ ልቡ ያዘነና የተከዘ አዳምን ያድነው ዘንድ ወደደ። ለምንድን ነው የወደደው? ልቡ ስላዘነ። እዚህ እግዚአብሔር እኛን ሊያድነን የሚወደው መቼ ነው? ልባችን ሲያዝን፣ ከልብ ሲሆን። ከልብ ካልሆነ አይወድም። ያፍ የሆነ ነገር ሁሉ ምንም ልብ ነው። ምክንያቱም ልባዊ ስጦታ እስከተሰጠ ድረስ ያንን ልባዊ ነገር እግዚአብሔር ይፈልገዋል። ግን ቢፈልገው እኛ ጋር ልባችን ጋር ምንድነው ያለው? መልሱን ለራሳችን። ሰው ሁሉ ራሱን ይመርምር ይፈትን። ራሳችንን ብንመረምር ብንፈትን ኖሮ ባልተፈረደብን ነበር ነው ያለው አይደለ? ሰው ልቡን መመርመር አለበት። መርምሮ ደግሞ ምን ላይ እንደቆመ ማወቅ አለበት። በሃይማኖት ነው ወይስ በክደት? በእውነት ነው በሐሰት? በቅድስና ነው በርክሰት? በእግዚአብሔር ፍቅር ነው በዓለም ፍቅር? የቱ ጋር እንዳለ ልቡን ሰው ለራሱ መልስ መስጠት አለበት። ስለዚህ ጌታችን ሲያስተምር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። እንዴት እንደሚታይ እኮ ተናገረ። እንዴት እንደሚገለጽ እኮ ተናገረ። ስለዚህ በዚህ መሰረት ውስጥ ነው እንግዲህ ሁሉ ነገር ማለት ነው። ስለዚህ ስጦታው ተሰጥቶናል። መቼ ተሰጠን? በ40 ቀን በ80 ቀን ሀብተ ወልድና ስመ ክርስትና በተቀበልን ጊዜ ሁሉም ሰው ወንዱም ሴቱም ባለ አዲስ ልብ ሆኗል ማለት ነው። ይህ ስጦታ ደግሞ ጠብቀውት ከተገኙ ደግሞ በዚህ ስጦታ ላይ ደግሞ ምን ያደርጋል? እግዚአብሔር በአዳዲስ ልቦች ላይ ስራ ይሰራል። እነ ቅዱስ ዮሐንስ አፈወርቅን ስራ የሰራባቸው ልቦቻቸው አዲስ ስለሆኑ ነው። እነ አባ ሕርያቆስን፣ እነ ቅዱስ ኤፍሬምን፣ እነ ቅዱስ ያሬድን ልባቸው ስለተመቸው ነው። ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ አይደለም። ልባቸው ሲመቸው ጊዜ መልካም ሰው ከመልካም ልቡ መልካም ቃል ያወጣል። መልካም ሰው ቅዱስ ኤፍሬም ከመልካም ልቡ ውዳሴ ማርያም፣ መልካም ሰው አባ ሕርያቆስ ከመልካም ልቡ ቅዳሴ ማርያም፣ መልካም ሰው አባ ጊዮርጊስ ዘጋስጫ ከመልካም ልቡ ሰዓታት፣ መልካም ሰው ቅዱስ ደቅሲዮስ ከመልካም ልቡ ሰዓታት። መልካም ሰው ከመልካም ልቡ እኔ ከምሰጠው ውሃ የሚጠጣ ሁሉ የሕይወት ውሃ ምንጭ ከሆዱ ይፈልቃል፣ ከልቡ ላይ ይፈልቃል አፍላገማ ሕይወት። ስለዚህ ልብ ላይ እግዚአብሔር በልብ ላይ ስራ ይሰራል ማለት ነው። በዛ በልብ ላይ እመቤታችን ስራ ትሰራለች። በልብ ላይ ቅዱሳኑ ስራ ይሰራሉ። የትናንትና የአባቶቻችን የእናቶቻችን ጉዞ ይሄ ነው። ዱራታውስ እና ቴዎብስታ ጋር ቅዱስ ሚካኤል ሲመጣ ምን ነበር የተመለከተው? ልባቸው፣ ንጹህ ልባቸው ነው። እና አቡነ ሳሙኤል ጋር ሲሄድ አንበሳውን እየጋለቡ የጫኑ በአንበሳው ላይ የጸሎት መጽሐፎች ልባቸው ነው። ለእግዚአብሔር ተመቻቸው። ሲመቸው እንስሳትና አራዊት እንኳን ተገዙላቸው። እኛ የት ጋነን? መልሱን ለራሳችን ማለት ነው። ስለዚህ መድኃኔዓለም እንደሚፈልገው ንጹህ ልቦና እንዲኖረን፣ በንጹህ ልቦና እንድንመላለስለት። ይህም ንጹህ ልቦና ምንድነው እንል እንደሆነ ልንጠብቀው የሚገባ ሃይማኖተኛ ልብ መሆን አለበት። ቅዱስ ጳውሎስ ከረጅም ዘመን በኋላ እስራኤልን እንዲገስጻቸዋል። በዕብራውያን መልእክቱ ምዕራፍ 3 ቁጥር 12 ላይ ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ተጠንቀቋል። ክፉና የማያምን ልብ እንዳይኖርባችሁ ተጠንቀቁ። ክፉና የማያምን ልብ ተመልከቱ። ቅዱስ ጳውሎስ እኮ ወገናቸው ነው። እስራኤልን እኮ ያውቃቸዋል። ተመልከቱ። በዛ በስብከቱ በዕብራውያን መልእክት ምዕራፍ 3 ቁጥር 12 ላይ ወንድሞች ሆይ ምናልባት ከያው እግዚአብሔር ጋር የሚያጣላችሁ፣ ያው እግዚአብሔርን የሚያስክዳችሁ፣ ወንጌሉን እንዳትቀበሉ፣ ወደ ጥምቀት እንዳትገቡ፣ ወደ ቁርባን እንዳትገቡ፣ ወደ መንግስተ ሰማያት እንዳትገቡ የሚከለክላችሁ ክፉና የማያምን ልብ እንዳይኖርባችሁ። ክፉ ልብ ምንም አያምንም። ስለ ምስጢረ ሥላሴ ቢነግሩት አያምንም። ስለ ምስጢረ ሥጋዌ ቢነግሩት አያምንም። ስለ ምስጢረ መስቀሉ፣ ስለ ማንኛውም ነገር፣ ስለ ምስጢረ መንግስተ ሰማያት ቢነግሩት አያምንም። በቃ ካላመነስ ያ ልብ ክፉ ነው። በማመን የሚሰጡ ስጦታዎች ሁሉ ይቀራሉ። በማመን የሚሰጥ ስጦታ ለአማንያን ነው እንጂ የሚሰጠው ለካህዲያን አይሰጥም።
ለመናፍቃን አይሰጥም፣ ለፈላስፎች አይሰጥም፣ ለጠንቋዮች አይሰጥም፣ ለፖለቲከኞች አይሰጥም። በማመን የሚሰጥ ስጦታ ለአማንያን ብቻ ነው የሚሰጠው። እግዚአብሔር ተአምሩን ለማድረግ ሲፈልግ ለአማንያን የሚሰጠውን ስጦታ ለአማንያን አይሰጠውም። እስራኤል ባህር ተከፍሎላቸው እንዲሻገሩ ማመን ጠቅሟቸዋል። ፈርዖንና ሰራዊቱ ደግሞ በኤርትራ ባህር እንዲሰጥሙ አለማመን ጎድቷቸዋል። ማመን ሰለስቱ ደቂቅን ከእሳት ሲያድናቸው እናያለን። አለማመን ባቢሎናውያንን ሲያቃጥላቸው እናገኛለን። የማመን ጉዳይ ነው። ዝም ብለው የተንጋጉ የሚጋፉ ሰዎችን እናገኛለን። ማርቆስ ወንጌል ምዕራፍ 5 ላይ ዝም ብለው የሚጋፉ አጃቢዎች፣ የምታምነውን የሚያጅቡ አጃቢዎች። በእምነት ጉዞ ላይ አጃቢ መሆን አያስፈልግም፣ አማኒ መሆን ነው የሚያስፈልገው። አምኖ መጠቀም። ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር እንደሆነ ቀምሳችሁት አምኖ ማጣጣም ነው። ጨርቁን ዳሰብ በልቧ እድናለሁ ትል ነበርና ወዲያውኑ ዳነች ይላል። ስንት ጊዜ እንጸልያለን፣ ስንት ጊዜ እንጾማለን፣ ስንት ጊዜ ጸበል ጸዲቅ እንቀምሳለን፣ ስንት ጊዜ ገዳማት እንሄዳለን፣ ግን እናምናለን ወይ? ዛጋ ነው ጥያቄው። ጥያቄው ዛጋ ነው። ስለዚህ የሚያምን ልብ፣ እግዚአብሔር ፈጣሪ መሆኑን የሚያምን ልብ፣ እግዚአብሔር የገለጠውን የአንድነት የሶስትነቱን ምስጢር የሚያምን ልብ፣ እግዚአብሔር የገባውን ተስፋ ቃል የሚያምን ልብ፣ በቃ የሚያምን ሲገስጸውም እንኳን ይሄ ተግሳጽ የመጣብኝ ከእግዚአብሔር ነው ብሎ ንስሐም ይገባል። ለእግዚአብሔር እጁን የሚሰጥ የሚያምን ልብ እግዚአብሔር ይፈልጋል። በእንደዚህ አይነት ሁኔታ ልብ ንጹህ ማድረግ ያስፈልጋል። ልብ ንጹህ ከሚያደርጉ ነገሮች አንዱ ምንድነው ብለን ብንል ሃይማኖት ነው። በሃይማኖት ነው ልብ ንጹህ የሚሆነው። በሃይማኖት ነው ልብ ቅዱስ የሚሆነው። በሃይማኖት ነው ለእግዚአብሔር ስራ የሚዘጋጀው። ልበ ንጹሃን የተባሉት ሰዎች ልበ ንጹሃን የተባሉት በማመናቸው ምክንያት ነው። ልባቸው ንጹህ ያደሉም ባለማመናቸው ምክንያት ነው። ልበ ጠማሞች በእግዚአብሔር ዘንድ አስጸያፊዎች ናቸው ብሎ በምሳሌ 11 ቁጥር 20 ላይ የመዘገበው ለምንድነው? ለኢአማንያን ነው። ሌላው ልባችንን ንጹህ የምናደርግበት ነገር ምንድነው እንል እንደሆነ ቅዱሳት መጻሕፍት ናቸው። ውዳሴ ማርያምን ስንደግመው፣ ቅዳሴ ማርያምን ስንደግመው፣ ዳዊቱን ስንደግመው፣ ገድለ ቅዱሳኑን ስንመለከተው፣ እነኚህ ቅዱሳን በሙሉ ስንመለከተው ሰው ልክኛ ቻርጅ እንደምናደርገው ሞባይል እኮ ቻርጅ የምንደረግ ነው። በልቡ ሞልቶ ከተረፈ አፉ ይናገራል። ይሞላል እኮ ልባችን ይሞላል። ልባችን ይሞላል። በእግዚአብሔር ፍቅር ይሞላል። በእመቤታችን ፍቅር ይሞላል። በቅዱሳን ፍቅር ይሞላል። እኛ ልብ ውስጥ ግን ምንድነው የሞላው? መልሱን ለራሳችን መልሱን የእግዚአብሔር ቃል ያለበት ቅዱሳት መጻሕፍት ጠማማ ልቦናን ለማቅናት በጽድቅ መንገድ ያለውን መንገድ ለማሳየት ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ተመዝግቦ እናገኛለን ማለት ነው። ስለዚህ ልባችን በሃይማኖት፣ ልባችን በቅዱሳት መጻሕፍት፣ ልባችን በእግዚአብሔር ፍቅር፣ ልባችን በሰው ፍቅር፣ ልባችን በመንፈሳዊ አገልግሎት ምን ይሆናል? ይቀደሳል፣ ይባረካል። ልብ ግን በእነኚህ ነገር ካልተሞላ፣ በሌሎች ነገር ከተሞላ ግን ጥሩ አይደለም። ምን እንሆናለን? እንረክሳለን። ልባችንን ካልጠበቅነው ጌታችን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እኛን የሚያረክሱን ነገሮች ምን እንደሆኑ መዝግቦ በተናገረበት ወንጌሉ ላይ እንዴት አይነት ነገሮች በልብ ተቀመጡ እንደምንረክስ ገልጾልናል። በማቴዎስ ወንጌል በምዕራፍ 15 ላይ ከሰው ልብ እነኚህ ነገሮች ይወጣሉ፣ ክፉ ሐሳብ፣ መዳራት፣ እርኩሰት፣ ጣዖትን ማምለክ፣ ሟርት፣ እነኚህ ይወጣሉ፣ ሰውንም ያረክሱታል። ስለዚህ ልባችን በሃይማኖት ካልተጠበቀ፣ ልባችን በበጎ ሐሳብ ካልተጠበቀ፣ ልባችን በቅድስና ሕይወት ካልኖረ፣ በእግዚአብሔር ፍቅር፣ በእመቤታችን ፍቅር፣ በቅዱሳን ፍቅር ካልተሸለመ ምን ይሆናል ማለት ነው? ተጋልጦ ይሰጣል። ተጋልጦ መሰጠቱ ደግሞ ወደ ምን ሕይወት ይወስደናል? ወደ ርክሰት ሕይወት ይወስደናል ማለት ነው። ስለዚህ በማቴዎስ ወንጌል በምዕራፍ 15 ላይ እንደዚህ ይላል፣ በአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። በልብ ክፉ ሐሳብ፣ መግደል፣
ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላት አይደለም። ተመልከቱ። ስለዚህ የሐዲስ ኪዳን ቅድስና እንደ ብሉይ ኪዳን ቅድስና አይደለም። የብሉይ ኪዳን ቅድስና የእግዚአብሔር ቃል ከኛ አልፎ ልብሳችን ላይ ተጽፏል ብለው ቃላቱን 10ቱ ቃላት ኦሪትን ይመዘግቡ ነበር። ከኤርትራ ባህር የመውጣታቸውን ምልክት ያደርጉ ነበር። የሐዲስ ኪዳን ቅድስና ግን መነሻው ከልብ ነው። መነሻው ከነፍስ፣ ከልብ፣ ከስጋ ቀጥሎ ደግሞ ለልብስ፣ ለጥላ፣ ለጭራ የሚደርስ ነው። መነሻው ከውስጥ ነው። የሐዲስ ኪዳን ቅድስና መነሻው ከውስጥ ነው። ስለዚህ መድኃኒዓለም ክርስቶስ ልባችን ለሱ እንዲመች፣ ልባችን ለሱ የተዘጋጀ እንዲሆንና በረከቶቹን የወንጌል በረከቶቹን ሁሉ እንድንቀበል ያስተማረበት ክፍል ነው። ሌላው አሁንም ስንመለከት በማርቆስ ወንጌል በምዕራፍ 7 ላይ እንግዲህ ናትናኤል ከተመሰገነበት አንዱ እዚህ ጋር ተመዝግቦ እናገኛለን። በውስጡ ምን የለበትም ብንል ተንኮል የሌለበት አለ ያለው። ተመልከቱ፣ ከልብ ይላል ከሰው የሚወጣው ሰውን የሚያረክሰው። ማርቆስ 7 ቁጥር 8 ላይ ከሰው የሚወጣ ሰውን የሚያረክሰው ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከውስጡ ይወጣል፣ ሰውንም ያረክሰዋል። በልቡ ክዳት፣ ሽንገላ፣ ተንኮል የሌለበት እውነተኛ እስራኤላዊ ብሎ እነ ቅዱስ ዮሐንስ አፈወርቅ እንደዚህ ነው። ናትናኤል በተመሰገነበት እነ ቅዱስ አባ ሳሙኤል ዘዋልድባ እና አቡነ ተክለ ሃይማኖት ሌሎቹ ቅዱሳን ሁሉ እንደ ልቤ የሆነውን የእሴይን ልጅ አገኘው። በቃ እግዚአብሔር የመረጣቸው ስለ ልባቸው ቅንነት በፊት ያገለግሉ ዘንድ ካህናትን መረጥክ። ስለ ልባቸው ቅድስና መጽሐፈ ኪዳን ውስጥ ነው። ለሚያገለግሉ ካህናት ቅን ልቦናን ሰጣቸው። ለሚያገለግሉ ካህናት ቅን ልቦናን ሰጣቸው የሚል አለ አይደል? አለ። አያችሁ፣ እግዚአብሔር የሚገለገለው በቅን ልቦና ነው። እመቤታችን የምትገለገለው በቅን ልቦና ነው። ከልብ የተረፈ ነው ሁሉ። ስለዚህ የሐዲስ ኪዳንን ቅድስና ይህንን መጀመሪያ የተሰጠን በመጠበቅ ምናልባት ደግሞ የተሰጠን ከተበላሸብን ደግሞ ንስሐ በመግባት ያስተካከልን በቅዱሳት መጽሐፍት ደግሞ መስመሩን በማስያዝ ልባችን ንጹህ አድርገን እግዚአብሔርን እንድናየው፣ እመቤታችን እንድናይ፣ ቅዱሳን እንድናይ፣ በረከተ ሥጋ በረከተ ነፍስ እንድንቀበል ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ብሎ መድኃኒዓለም እንደተናገረ ልበ ንጹሐ ፍጥርልኝ ተግዚኦ፣ አቤቱ ንጹህ ልቦና ፍጠርልኝ አለው። እኛ ልባችን ንጹህ ማድረግ አንችልምና እርሱ መድኃኒዓለም ልባችን ንጹህ ያድርግልን። በልብ ንጽህና ደግሞ እንድናገለግለው ቀና ልቦና ለሁላችንም ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።